በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ቄርሎስ ምዕራፍ 80። በዚያ ሳለ እንዲህ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በበረትም አስተኛቸው። የሚቀመጡበት ቦታ አልነበራቸውምና። ቅድስት ድንግል አንድ ልጅ አማኑኤልን ብቻ በወለደች ጊዜ እንደምን በኩሯ አለ። ከእርሱ በኋላ ስላልወለደች ከወለደች በኋላም በድንግልና ጸንታ ኖረች እንጂ። ዋህድ እርሱ የእግዚአብሔር አካላዊ ቃል በኩርን ተብሎ እንደተጠራ በቅዱሳት መጻሕፍት ይታወቃል። ከዚያ ወዲያ ይህ ነፍስን ሥጋን ነስቶ እንደኛ ሆነ፣ ለብዙዎች ምዕመናንም በኩርን ሆነ። ነገር ግን እኛም እንሰግድለታለን፣ ከሁሉ በላይ የሚሆኑ መላእክትም ይሰግዱለታል። እናቱ መልሳ እንዲህ አለች፣ በእኛ ላይ ለምን እንዲህ አደረግህ? እነሆ እኔም አባትህም ተጨንቀን ስለፈለግንህ ለምን ትፈልጉኛላችሁ? በአባቴ ቤት ተቀምጬ እንድኖር አታውቁምን? ብሎ መለሰላቸው። በሰማይ ያለ አብን የባሕርይ አባቱ አድርጎ እንደጠራ አደንቃለሁ። ከመለኮት የተለየ ሩቅ ብእሲ ቢሆን ይህንን እንደኛ አስቦ በሁሉ አባት ቤት ተቀምጫለሁ ባለ ነበር። የራሱ ብቻ አድርጎ ጠራው እንጂ ከእርሱ ከአብ የተገኘ እርሱ ብቻ ነውና በባሕርዩም ተወልዷልና። ሰው በሆነ ጊዜም የባሕርይ አምላክነት ገንዘቡ ነው። በአንዲት ሀገር ሆኖ ሳለ እነሆ አንድ ለምጻም ሰው ነበረ። ኢየሱስን ባየው ጊዜ በፊቱ ወደቀና ለመነው። አቤቱ ብትወድስ ልታነጻኝ ትችላለህ አለው። እጁን ዘርግቶ ዳሰሰው። እወዳለሁ ንጻም አለው። ይህ ድንቅ ነው። ክርስቶስ በአምላክነቱም በሰውነቱም ያድናል። በአምላክነቱ እወዳለሁ ንጻ ብሎታል። በሰውነቱም እጁን በዘረጋ ጊዜ ዳሶታል። እንኪያ በሁለቱም ወገን በአምላክነቱም በሰውነቱም አንድ ወልድ ነው። አካላዊ ቃል ሰውም ቢሆን አምላክ እንጂ ነው። እንደ አምላክነቱ በሥልጣን ገንዘቧ እየሆነላት ካለች ከሥጋ ጋር ያድናል። እንዲህም አላቸው፣ ክርስቶስን የዳዊት ልጅ እንደምን አሉት? ዳዊትም በመዝሙር እንዲህ አለ፣ ጌታ ጌታዬን በቀኜ ተቀመጥ አለው፣ ጠላቶችህን ከእግርህ በታች እስካደረጋቸው ድረስ። ራሱ ዳዊት ጌታዬ ያለው እንዴት ልጁን ይሆናል? ክርስቶስ አምላክነቱን በዚህ እንዳስረዳ ትሰማለህን? አካላዊ ቃል ሥጋን ተዋህዷልና ቢባልም በባሕርዩ ገዢ ወልድም አምላክም ነው እንጂ። የዳዊት ልጅ ነው ቢሉትም ዳዊት እንደምን ጌታዬ ያለው ብሏቸዋልና። በዚህም ከዳዊት ባሕርይ የተወለደውን ልደት ሐሰት ነው አይልም። ሰው እንደመሆኑም ባሕርየ መለኮቱን አላራቀውም። ሁለቱም አንድ ናቸው እንጂ። ከሁለቱ ባሕርያት ተዋህዶ የተነሳ አንድ ገዥ እንደሆነ ያስረዳል። እንኪያ ክርስቶስ አንድ የባሕርይ ልጅ ነው። ምዕራፍ 81 የባሕርይ አምላክ ነውና ማመን በክርስቶስ እንደሆነ ከሮሜ መልእክቱ እናምጣ። ስለዚህ ጸጋን ተቀበልን፣ ስለ ኢየሱስ ስም በአሕዛብ መካከል ሃይማኖትን ለማስተማር ሐዋርያትን እንባል ዘንድ እናንተ በኢየሱስ ክርስቶስ ተጠርታችኋልና። አሕዛብ በሃይማኖት ተጠሩ። ክርስቶስ ከቅዱሳን ሐዋርያት ጋር አለ፣ እርሱንም ያስተምራሉ። ሃይማኖትን በምዕመናን ተነገረች። በሩቅ ብእሲ ስም አይደለም፣ በእግዚአብሔር ስም ያስተምራሉ እንጂ። አሕዛብ በክርስቶስ ማመንን በተቀበሉ ጊዜ በሐሰት አማልክት የተባሉትን ጣዖታት ትተው ሕያው ወደሚሆኑ ወደ እግዚአብሔር በተመለሱ ጊዜ ከጣዖት ወጥተው ወደ ጣዖት ተጠሩ ብለን የተናገርንበት አንቀጽ የለም። በክርስቶስ ስም ሃይማኖትን በማስተማር መምህራን የሐዋርያትን ሹመት ገንዘብ ካደረጉ ሃይማኖት በአብ እንዳለች በእርሱም ካለች እንደምን የባሕርይ አምላክ አይደለም? ልጁ ባስተማረኝ ትምህርት በፍጹም ልቡናዬ የማመልከው እግዚአብሔር ምስክሬ ነው። ዘወትር በጸሎቴ እንዳስባችሁ እግዚአብሔርን የሚያመልኩ ሰዎች ለሌላ አምላክ እንደሚገዛ አድርገው ለክርስቶስ የሚገዙለት አይደለም። ወንጌልም የክርስቶስ ሕግ እንደሆነ ተናገረ። እንግዲህ የባሕርይ አምላክ እንደሆነ በዓለም ውስጥ ይናገራል። በአብ ሕልው የሚሆን እርሱ በባሕርዩ አምላክ ነው፣ ሁሉንም ይገዛል። ከአብ ባሕርይ የሚገኝ በአብ ሕልው የሚሆን ክርስቶስ የባሕርይ አምላክ ነው። እርሱ እግዚአብሔር አምላክ እንደሆነ ይነገርለታል። እርሱንም በማምለክ ሁሉ ይከብርበታል። በሃይማኖት ከብረን ጸድቀን በኢየሱስ ክርስቶስ በእግዚአብሔር ዘንድ ሰላም አለን። ጸንተን በምንገኝበት በጸጋ ልጅነት ሃይማኖትን የተቀበልንበት የእግዚአብሔር ክርስቶስ በሚሆን ክብር ተስፋ በእግዚአብሔር አምነን እንከብር ዘንድ ማመን በኢየሱስ ክርስቶስ ከሆነ ልጅነትንም በእርሱ ከተቀበልን እንግዲህ ከእግዚአብሔር አብ ጋር አንድ ሆነ። ክርስቶስ እንደኛ ያለ ሰው በሆነ ጊዜ በመጽሐፍ እንደተነገረ ከዳዊት ባሕርይ ነፍስን ሥጋን ነስቶ ሰው ቢሆንም እንደምን የባሕርይ አምላክ አይደለ? እንዲህ ይጽፋል፣ እነሆ የበደልን የመሰናከያ ድንጋይን በጽዮን አኖራለሁ፣ በእርሷ ያመነም አያፍርም።
ጻድቁ ስምዖንም ፈጣሪን በጉያው በታቀፈው ጊዜ ወደ እግዚአብሔር አብ እንዲህ አለ። አቤቱ በሰላም እንዳዘዝክ ዛሬ ባሪያህን ታሰናብተዋለህ። ዓይኖች ትድግናህን አይተዋልና በወገንህ ሁሉ ፊት ያዘጋጀኸውን ብርሃንን ለአሕዛብ የገለጥክ ለወገኖችህ እስራኤልም ክብርን። እንግዲህም ትንቢቱን ይጨምራል። እነሆ ይህ በእስራኤል ውስጥ ላሉ ለብዙዎች መውደቅ መነሳት መንስኤ ይሆናል፣ ለምልክትም ይነገራል። ይህ የመሰናከያ የበደል ድንጋይ ነው፣ ሕማም ያልተስማማው ነው ብለው የሚከራከሩ አሉ። ስለዚህም ይክዳሉ። ሃይማኖቱን የተቀበሉ ከኀፍረት ከክህደት ራቁ። እንኪያ ሩቅ ብእሲ እንደሆነ አመኑበትን ወይስ እንደ እግዚአብሔር? እንግዲህ ክርስቶስ የባሕርይ አምላክ እንደሆነ ታወቀ። ጻድቁ ስምዖን ዛሬ የተነገረለት ቃል አለ ብሎ ተናገረ። ስለ አይሁድም እንዲህ ይናገራል። የእግዚአብሔርን ጽድቁን አላወቁም፣ የራሳቸውን ጽድቅ ሊያጸኑ ወደዱ እንጂ ለእግዚአብሔር ጽድቅ አልተገዙም። እንግዲህ የኦሪት ፍጻሜስ ክርስቶስ ነው፣ ለምዕመናን ሁሉ ጽድቅ የሚሆን። የኦሪት ፍጻሜ ክርስቶስ ከሆነ እርሱም እውነተኛ አምላክ ከሆነ የማክበር ችሎታ ገንዘቡ እንደመሆኑ እግዚአብሔር አብ የሚያከብረውን ማክበር በሃይማኖት ብቻ የሚያከብር ከሆነ ክርስቶስ እንደምን የባሕርይ አምላክ አይደለ? እነሆ ከጽድቅ የሚገኝ ሃይማኖት እንዲህ ይላል፣ በልብህ ወደ ሰማይ ማን ይወጣል አትበል፣ ክርስቶስን ያወርድ ዘንድ። ክርስቶስን ከሙታን ለይቶ ያወጣው ዘንድ ወደ መቃብር የወረደው ማን ነው? ቃል በልብህ በአፍህ ውስጥ ቀርቦልሃል ይላል እንጂ ይኸውም የምናስተምረው የሃይማኖት ቃል ነው። ጌታ ኢየሱስን በአንደበት የምታምን ከሆነ እግዚአብሔርም ከሙታን ለይቶ እንዳስነሳው በልብህ ካመንክ ትድናለህና። ልብህ ግን በእውነት ታምናለች፣ በአንደበትም ድህነትን ያምኑታል። እንግዲህ መጽሐፍ የሚያምንበት አያፍርም ይላል። የሃይማኖት ሥርዓት ሁሉ በመገዛትም ብርታት በክርስቶስ መገለጽ ጸንተን ሞቱን ትንሣኤውን እናምን ዘንድ በባሕርይ አምላክነቱ አምነን እንከብር ዘንድ። ክርስቶስ እርሱ የባሕርይ አምላክ አይደለም ማለት የሚቻለው ማን ነው? ለሰው ሁሉ የመድኃኒት መገኛ እርሱ ከሆነ መግቢያ በርም መጓዣ መንገድም እርሱ ከሆነ ያችውም ስለ እርሱ የሚያምኗት ሃይማኖት ናት። እንኪያ ሁሉ በእርሱ አለ፣ በእርሱም አብ ይታወቅልናል። የኢየሱስ ክርስቶስን ነገር እንደማስተምር ትምህርቴና ስብከቴ ማጽናታችሁን ለሚችል ነው። ዓለም ከመፈጠሩ አስቀድሞ ተሰውሮ ያለ ምስጢሩን በገለጠልኝ መጠን እንግዲህ አሕዛብን ሁሉ ሃይማኖትን ለማስተማር ዘላለም በሚኖር በእግዚአብሔር ፈቃድ በመጻሕፍት በነቢያት የተነገረው ዛሬ ተገለጠ። ጥበበኛ እግዚአብሔር አብ በብቸኛ አካላዊነት ታወቀ። ለዘላለሙ ምስጋና ገዥነት የባሕርይ ገንዘቡ በሚሆን በኢየሱስ ክርስቶስ። እነሆ የኢየሱስ ክርስቶስን ነገር በጎላ በተረዳ ነገር የሚያስተምር ወንጌልና ትምህርት ምስጢሩ ረቀቀ። ዓለም ከመፈጠሩ አስቀድሞ ተሰወረ ይላል። ዛሬ ግን ሃይማኖትን ለማስረዳት ተገለጠ አለ። እንግዲህ አሕዛብ ጣዖትን ከማምለክ ስህተት በክርስቶስ ተመለሱ፣ ዳኑም፣ እውነተኛውን የባሕርይ አምላክ እንደሆነ አወቁት። በጥበብ በኢየሱስ ክርስቶስ እግዚአብሔር ከታወቀ የክርስቶስ የተዋህዶ ምስጢር እንደምን ታላቅ የረቀቀ አይደለ? ነፍስን ሥጋን የተዋህደ አምላክ አይደለ? እንደኛ ያለ ሩቅ ብእሲ እንደሆነ ከታወቀ የተዋህዶ ምስጢር መቼ ረቂቅ አይደለም። እንግዲህ እናገራለሁ፣ ክርስቶስ ስለ ግዝረት መልእክተኛን ሆነ፣ ስለ እግዚአብሔር ጽድቅ ለአባቶቻችን የሰጣቸውን ተስፋ ያጸና ዘንድ። አሕዛብም ስለ ይቅርታው እግዚአብሔርን እንዲያመሰግኑት ተጽፏል። አብርሃም በእግዚአብሔር አምኗል፣ ማመኑ ጽድቅ ሆኖ ተቆጠረለት። የምድር አሕዛብ ሁሉ በአንተ ይባረኩ ዘንድ ነው ይለዋል። አብርሃም ዓለምን ወራሽ ይሆን ዘንድ ያለው በኦሪትና በግዝረት ተስፋ እንዳይደለ ጳውሎስ በጎላ በተረዳ ነገር ያስረዳናል። በሃይማኖቱ ጽድቅ ነው እንጂ። ዳግመኛም ካመኑት ወገኖች የሚሆኑትም ካመነው ከአብርሃም ጋር ይባረካሉ። ለእርሱ የነገረው ክብርም ከእግዚአብሔር ዘንድ ለአባቶቻችን ተሰጠ። እንግዲህ ክርስቶስ መልእክተኛን ሆነ፣ ያውም ማዕከላዊነት ያለው ሰው ነው። እግዚአብሔር ለአባቶቻችን የነገራቸውንና የሰጣቸውን ተስፋ ያስረዳ ዘንድ ይኸውም በሃይማኖት የሚገኝ ክብር ነው። እንግዲህ ማዕከላዊነትን ያለው ሰው ሆነ መታመንን ለባዕድ አምላክ ያደርግ ዘንድ አይደለም፣ በእርሱ ያምን ዘንድ ነው እንጂ። አብን በእርሱ ባለ አስታራቂነት ያምኑ ዘንድ እንዲህ ከሆነ እንኪያ ክርስቶስ የባሕርይ አምላክ ነው። ብፁዕ አብርሃም በእግዚአብሔር አምኖ ከበረ። እንግዲህ እንዲሁ አሕዛብም የእርሱን አብነት ተከትለው ከበሩ፣ በእግዚአብሔርም አመኑ፣ ያውም ክርስቶስ ነው። ምዕራፍ 82
እንግዲህ እናንተ እንዲህ ታጠባችሁ ተቀደሳችሁም በጌታችን በኢየሱስ ክርስቶስ የአምላካችን የባሕርይ ሕይወቱ በሚሆን በመንፈስ ቅዱስ ከበራችሁ። በኢየሱስ ክርስቶስ ስም ከከበርን አምላክ እርሱን በማመን አክብሮናልና የባሕርይ ሕይወቱ በሚሆን መንፈስ ቅዱስንም ገንዘብ አድርገናልና። ክርስቶስ እንደምን የባሕርይ አምላክ አይደለ? ምዕራፍ 83 ሌሎች ያስተማሯችሁ እኛ ያላስተማርናችሁ የሚመጣ ሌላ ኢየሱስ ቢኖር፣ ያልተቀበላችሁት ሌላ መንፈስ ቢኖር፣ ያልተማራችሁትም ሌላ ትምህርት ቢኖር ልትጠብቁን ይገባል። የእግዚአብሔርን አካላዊ ቃል ከሥጋዌ አስቀድሞ ክርስቶስ ኢየሱስ ብሎ የሚጠራው የሚገኝ አልነበረም። ዕውቀትን ትንቢትን ቀዳሚ በማድረግ በማኅፀን ሥጋን በተዋህደ ጊዜ አስቀድሞ ስም እንደወጣለት ሰው በሆነ ጊዜ እንግዲህ በሐዲስ ስም ኢየሱስ ተባለ። የባሕርይ አምላክነቱ ሲረዳ እየተረዳ አንድ ኢየሱስ ነው እንጂ አንድ እርሱ ነው እንጂ ከእርሱ በቀር ሌላ የለም። እንደዚህ ይሰበክ ዘንድ ማን አይችልም። እግዚአብሔር ኢየሱስን እናመልከው ዘንድ መልካም ነው። በሩቅ ብእሲነት መጠን ብቻ ያለ ከሆነ በታናሽ ባሕርይ ከከበረ ሃይማኖታችን አይጠቅምም። ምስጋና ለአምላክ አይደለ ለሰው አቅርበናልና። ነገር ግን ይህ ክህደት ነው። የእግዚአብሔር አካላዊ ቃል ሥጋን እንደተዋሃደ መጠን ክርስቶስ አንድ ወልድ ነው። ምዕራፍ 84 አደንቃለሁ የኢየሱስ ክርስቶስ በሚሆን ጸጋ እርሱ ከጠራችሁ መጥራት እንዲህ ተመለሳችሁን? ሌላ ወንጌል ሳይኖር ወደ ሌላ ወንጌል ሰዎች ያውኳችኋል እንጂ የክርስቶስን ወንጌልም ይለውጡት ዘንድ ይወዳሉ። ሌላ ወይም መልአክ ከሰማይ መጥቶ እኛ ካስተማርናችሁ ትምህርት ውጭ ሌላ ትምህርትን ቢያስተምራችሁ የተለየ ይሁን። በከበሩ መምህራን በእነርሱ በምድር ሁሉ የተሰበከ ወንጌል አንድ ከሆነ ይህችውም በክርስቶስ የምናምናት ሃይማኖት ናት። እርሱን ወደ ማወቅ ያውም የባሕርይ አምላክ ነው ቀድሞ ከነበርንበት ጣዖት እንደተጠራን መጠን በጎውን ሃይማኖት ካመንን እንደምን የባሕርይ አምላክ አይደለም? የክርስቶስ ሕግ የምትሆን ወንጌልን ቢለውጥ መልአክን ያወገዘ ጳውሎስ ይህንን ሁሉ አምኗል። ከእናቴ ማኅፀን ያወጣኝ እግዚአብሔር በወደደ ጊዜ በጸጋው ጠራኝ፣ ልጁንም ገለጠልኝ በስሙ አሕዛብን አስተምር ዘንድ። ያን ጊዜ ወደ ሥጋዊ ወደ ደማዊ ግብር አልተመለስኩም። የሚቀድሙኝ ወደ ሆኑ ሐዋርያትም ወደ ኢየሩሳሌም አልወጣሁም። አንድ ጊዜ ትምህርትን ምስጢርን ወዳደለኝ እግዚአብሔር እንጂ የሩቅ ብእሲ ትምህርት ይባል ዘንድ አይገባም። ነገር ግን አብ ለብፁዕ ሐዋርያ ማንን ገለጠለት ብለን በዚህ እንናገራለን። በአሕዛብ መካከልስ ማንን ያስተምር ዘንድ አዘዘው? በሥጋ አንድ ያልሆነውን በፈቃዱም ሰው ያልሆነውን ተቀዳሚ ተከታይ የሌለውን የእግዚአብሔር አካላዊ ቃል ወልድን ነውን? እንኪያ ኢየሱስ ክርስቶስ አንድ ወልድ አንድ ገዢ በአንድነት ፍጹም አምላክ ፍጹም ሰው ነው ብሎ አስተማረ። ይህ እንደምን እውነት ይሆናል? እንግዲህ በኢየሱስ ክርስቶስ በማመን ካልሆነ በቀር ሰው የኦሪትን ሕግ በመስራት እንደማይከብር ተመልክተን እኛም በኢየሱስ ክርስቶስ በማመን እንጸድቅ ዘንድ የኦሪትን ሕግ በመስራት አይደለም። እግዚአብሔርን ማመን የጽድቅ ዋጋ ከሆነ እንዲሁ የቀደሙ ሰዎችም ከከበሩ እንግዲህ አብርሃም በእግዚአብሔር እንዳመነ ማመኑም ጽድቅ ሆኖ እንደተቆጠረለትና እንደጸደቀም ይጽፋል። በቅን ሃይማኖት አምነን የምንከብር ከሆነ እንኪያ አማኑኤል እንደምን የባሕርይ አምላክ አይደለም? ምዕራፍ 85 ስለዚህ ትምህርትንና የእውነት ቃልን ሰምተን አመናችሁ፣ ተስፋ በሰጣችሁ በመንፈስ ቅዱስም ባረኳችሁ። ይኸውም በጌትነቱ ክብር የርስታችን ፈለማ የሕይወታችን መዳኛ ነው። ስለ ክርስቶስ የሚነገር በዚህ ንባብ ውስጥ ብዙ ምስጢር አለ። እንደሚገባም ሰዎች ሁሉ ይገነዘቡታል። ክርስቶስ የባሕርይ አምላክ እንደሆነ ያውቅ ዘንድ ሁሉ በእርሱ ያምናል። እንደኛ ያለ ሩቅ ብእሲ አይደለም። አንድ ወልድ አንድ ገዢ አንድ አምላክ እንደሆነ ነው እንጂ። እንግዲህ የእኛ ሕይወት የታወቀበት ወንጌል የእግዚአብሔር ሃይማኖት አስቀድሞ ተነገረ። እንግዲህ የሃይማኖት ክብር ይከተለዋልና ይኸውም የርስታችን ፈለማ አለኝታ የሚሆን መንፈስ ቅዱስ ነው። እንኪያስ በክርስቶስ ጌትነት ክብር ከብረናል አድኖናልና። እንደኛ ያለ ሩቅ ብእሲ አይደለም። ስለ እኛ ሥጋን የተዋሃደ አምላክ ነው እንጂ በጌትነቱ መመኪያነት እንዲህ እንከብራለን። ስለዚህ እኔ ጳውሎስ ስለ እናንተ የክርስቶስ እስረኛው ነኝ። የእግዚአብሔርን የቸርነቱን ስጦታ ብትሰሙ የሰጠኝ ስለ እናንተ ነው። ምክሩን ገልጦልኛልና በጥቂቱም እንደ ጻፍሁላችሁ ይቅርታውን አሳይቶኛልና ማንበብ የምትችሉትንና በክርስቶስ ምክርም የምታውቁትን ሐሳቤን ነው። እግዚአብሔር ዘንድ እንዲገለጥልን የቱን ዕውቀት እንሻለን? የክርስቶስን ምስጢር እናውቅ ዘንድ። በእውነት ሩቅ ብእሲ ከሆነ ከእግዚአብሔር አካላዊ ቃልም በሥራው ሁሉ የተለየ ከሆነ በታናሽ የሩቅ ብእሲ ባሕርይ ይከበራል። እንግዲህ የተሰወረ ምስጢር ነው ያለው ምንድን ነው? ጭንቅ መባሉስ ፈጽሞ ምንድን ነው?
ሩቅ ብእሲ ሲሆን እንደኛ ያለውን የሩቅ ብእሲን ምስጢር እንወቅ። ጥልቅና ታላቅ ምስጢርስ መሆኑ የእግዚአብሔር አካላዊ ቃል እንደኛ ያለ ሰው ቢሆን ነው። እንዲህ በእውቀት የሚራቀቁ እግዚአብሔር የገለጣቸው መምህራን የእግዚአብሔርን የአንድነት የሦስትነት ምስጢርን አስተማሩን። የክርስቶስንም የሥጋዌውን ምስጢር እንዲሁ አስተማሩን። አምላክ ሆኖ ያች መታመን በእርሱ አለች። የባሕርይ አምላክ እንደመሆኑም ታወቀ፣ ተረዳ። ይህም ይመስላል፣ እርሱም የባሕርይ ዕውቀት አለው። ከቅዱሳን ሁሉ ይልቅ ለተዋረድሁ ለእኔ ይህንን ጸጋውን ሰጠኝ። የማይመረመረውን ለሁሉ የተገለጠውን የክርስቶስን ጸጋ እናንተን አሕዛብን አስተምራችሁ ዘንድ ሁሉም በፈጠረ በእግዚአብሔር ዘንድ ከዓለም የተሰወረ የዚህ ምክር ሥርዓቱ ምንድን ነው? ወንዶችም ሚስቶቻችሁን ውደዱ፣ ክርስቶስ ቤተ ክርስቲያንን እንደወደዳት ራሱንም ስለ እርሷ ቤዛ አድርጎ እንደሰጠላት በውሃ ጥምቀት በቃሉ የሚቀድሳት ያነጻት ዘንድ። እንግዲህ በንጹሕ ውሃ ሥጋችንን ታጥበን የነጻንበት ያ ቃል ምንድን ነው? መምህር ጳውሎስ በእውነት ይህንን ከተናገረ እርሱን የምናስተምርበት የሃይማኖት ቃል ይህ ነውና ኢየሱስ የባሕርይ አምላክ እንደሆነ በአንደበትህ ብታምን እግዚአብሔር አብም እንዳስነሳው በልብህ ብታምን ትድናለህ። ልብም በእውነት ታምናለች፣ አንደበትም ለድህነት ይገዛል። ዛሬም በሃይማኖት ለክርስቶስ ብንገዛ እንድናለን። በሃይማኖት የዳንበት የእግዚአብሔር አካላዊ ቃል የነጻንበት የተቀደስንበት እንደምን የባሕርይ አምላክ አይደለም? ምዕራፍ 86 እንግዲህ ነገር ግን የሆነውን ይናገራል። በሐሰትም ቢሆን ስለ ክርስቶስ ብቻ ይናገሩ፣ ስለዚህ ደስ እሰኛለሁ። እንደ ሩቅ ብእሲ በጸጋ የከበረ ሆኖ በዓለም ውስጥ ተነገረን? ዓለምስ እግዚአብሔርን በዚህ አወቀውን? ክርስቶስን የጸጋ ልጅ ብሎ በማመን ያከብራልን? በጌትነቱ ክብር በዓለሙ የተነገረለት ክርስቶስ እንደምን የባሕርይ አምላክ አይደለም? ወንጌልን ከማመን ጋር እንሙት ብሎ እንደተናገረ ለእነርሱ ጥፋት ከሚሆናቸው ለእኛ ግን ድህነት ከሚሆን ከሚጠሉን ሰዎች ጥላቻ የተነሳ በምን አንደንግጥ። ይህም ከእግዚአብሔር ዘንድ ነው፣ ስለ ክርስቶስ የሆነውን ሰጥቶናልና እንድናምንበት ብቻ አይደለም፣ ስለ እርሱም መከራ እንድንቀበል ነው እንጂ። በክርስቶስ እናምን ዘንድ እንግዲህ ጸጋ በሚታደልበት ገንዘብ ልጅነትን በእግዚአብሔር ዘንድ ከተቀበልን አልበደልንም። በባሕርዩ አምላክ የሆነውን እውነተኛ ኢየሱስ ክርስቶስን አወቅ ነው እንጂ። ክርስቶስ የባሕርይ አምላክ ሲሆን እንግዲህ እንደምን ይክዳሉ? ምዕራፍ 87 ነገሩ የታመነ ነው፣ በሁሉም ሊቀበሉት የሚገባ ነው። ኢየሱስ ክርስቶስ እኔን ያስቀደመላቸውን ኃጥአንን ሊያድናቸው ወደ ዓለም መጥቷልና። የኢየሱስ ክርስቶስ የትዕግሥት ብዛት በእኔ ላይ ይገለጽ ዘንድ ለዘላለም ሕይወት ያምኑበት ዘንድ ላላቸው ሁሉ አርያ እሆናቸው ዘንድ ክርስቶስ ኃጥአንን የሚያድን ከሆነ የበደሉትንም ጸጸታቸውን ተቀብሎ ቁጣውን የሚያረግ ከሆነ ፍጹም ሃይማኖታችን ሁሉ በእርሱ ከሆነ ስላመንበት የዘላለም ሕይወትን ገንዘብ ካደረግን እንደምን የባሕርይ አምላክ አይደለ? ዓለምንና በዓለም ውስጥ ያለውን የማዳን ሥልጣን ችሎታ ለአምላክ ብቻ ይገባልና ኃጢአትን ሰርተው በሃይማኖት ለሚመለሱ ሰዎች ቁጣውን ያርቃል። እውነተኛ ምስጢር ታላቅ እንደሆነ እናምናለን። በሰው ሥጋ የተገለጠ በመንፈስ የተረዳ ለመላእክት የተገለጠላቸው በአሕዛብ መካከል ያስተማሩት በዓለም ያመኑት በምስጋና ያረገ በሥጋ የተገለጠ ማን ነው? ከእግዚአብሔር አብ ባሕርይ የተገኘ አካላዊ ቃል በሥራ ሁሉ የታመነ እንደሆነ ይታወቃል። ታላቅ ምስጢር እንዲህ ነው። እንግዲህ ወደ ሰማይ ባረገ ጊዜ ለመላእክት ተገለጠ፣ በቅዱሳን ሐዋርያት በዓለም ውስጥ ተነገረ፣ በዓለም ዘንድ ታመነበት። እንደኛ ያለ ከመለኮት የተለየ ሩቅ ብእሲ እንደሆነ የተናገርንበት አንቀጽ የለም። በሥጋ እንደኛ ያለ ሰው የሆነ አምላክ ነው እንጂ። እንግዲህ ጠላቶችን ወደ እግርህ ስር እስክመልሳቸው ድረስ በቀኜ ተቀመጥ ሲል እግዚአብሔር አብን ይሰማው ዘንድ። ምዕራፍ 88 ነገሩ እውነት ነው። ስለዚህ እኔ ላጸናህ እወዳለሁ፣ በእግዚአብሔር ያመኑ ሰዎች በጎ ሥራን ያውቁ ዘንድ። እንኪያ በእግዚአብሔር የሚያምኑ ሰዎች በክርስቶስ የሚያምኑ አይደለምን? ዳግመኛ ብፁዕ ዮሐንስ ስለ እርሱ በጉላ በተረዳ ነገር እንዲህ ብሎ ሲያስረዳ በስሙ ለሚያምኑ ሰዎች ሁሉ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ዳግመኛም መምህር ጳውሎስ እንዲህ ሲል ይጽፋል፣ በኢየሱስ ክርስቶስ በማመን ነው እንጂ ሰው የኦሪትን ሕግ በመሥራት እንዳይከብር ሰምታችኋል። እኛ ግን በኢየሱስ ክርስቶስ አመንን፣ በእርሱ እንከብር ዘንድ። በእርሱ ማመናቸውን ለክርስቶስ የሚያቀርቡ ሰዎች
እንግዲህ በባሕርይ አምላክነቱ የሚያምኑ ከሆነ ምዕራፍ 89 ማመን በክርስቶስ እንደሆነ ከዮሐንስ ወንጌል አምጥተን እናስረዳለን። በእርሱ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ከሁለት ባሕርይ አንድ ባሕርይ፣ ከሁለት አካል አንድ አካል እንደሆነ መጠን ለአምላክነት በሚገባ ምስጢር በዚሁ አንቀጽ ላይ አለ። በክርስቶስ እናምናለንና በሌላ ሩቅ ብእሲ አይደለም፣ የባሕርይ አምላክነቱን በማመን ነው እንጂ። ሃይማኖት በእርሱ የሚያምኗት ናትና በእርሱ ለሚያምኑ ሰዎች ይህንን ነገር ያስረዳል፣ ይገልጣል። እንኪያ በስሙ እናምናለን። የምናምንበትም እንደኛ ያለ ሩቅ ብእሲ ነው ብለን አይደለም፣ ሰው የሆነ አምላክ ነው እንጂ ሰው የሆነ አምላክ ብለን ነው እንጂ። የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን መስጠት ለሩቅ ብእሲ አይቻልምና ለፍጡር አይደለ ለእግዚአብሔር ነው እንጂ። ማመን በእርሱ ከሆነ እርሱም የእግዚአብሔር ልጆች እንሆን ዘንድ ልጅነትን የሚሰጥ ከሆነ ክርስቶስ እንደምን የባሕርይ አምላክ አይደለ? ጌታ ኢየሱስ የገሊላ ክፍል በምትሆን በቃና ያደረጋት የመጀመሪያይቱ ታምር ይህች ናት። ጌትነቱንም ገለጠ፣ ደቀ መዛሙርቱም አመኑበት። ታምራት ተደርጎ ክርስቶስ ጌትነቱን በገለጠ ጊዜ ብፁዓን ደቀ መዛሙርቱ በማን እንዳመኑበት እንግዲህ እንደከበረ ሰው አመኑበትን? ከታምራት አስቀድሞ የተከተሉት እንደከበረ ነቢይ እያደነቁት ሲሆን፣ ነገር ግን ዛሬ ከሰው ሥልጣን ኃይል የሚበልጥ ታምራቱን ባዩ ጊዜ የባሕርይ አምላክ እንደሆነ አውቀው አመኑበት። ብዙዎች ደጋጎች ሰዎች ብዙ ታምርን አድርገዋልና ከዚያ ወዲያ አደነቁ፣ ግን ያመኑባቸው አይደለም። የዚህም ነገር ምስጢር ስምምነቱ እንደዚህ ነው። በፋሲካ በበዓሉ በኢየሩሳሌም ሳለ ጌታ ኢየሱስ ያደረገውን ታምር አይተው ብዙዎች በስሙ አመኑ። እግዚአብሔር ዓለሙን ሊፈርድበት ልጁን ወደ ዓለም የላከው አይደለም፣ በእርሱ ዓለምን ሊያድን ነው እንጂ። በእርሱ ያመነበት አይፈረድበትም፣ ያላመነበት ግን ፈጽሞ ይፈረድበታል፣ በአንድ የእግዚአብሔር ልጅ ስም አላመነምና። በወልድ የምናምናት ሃይማኖት የድኅነት መንገድ ከሆነች በእርሱ እንደምን አናምን? ከገሃነም ፍርድስ እንደምን ባላመለጥን ነበር? ልዩነት ሳይኖረው እንደ ሩቅ ብእሲ እያመንበት ነውን? ለሩቅ ብእሲ የምንገዛ አይደለም፣ ለአብ እንደምንገዛው ነው እንጂ። ይህም እውነት ነው። እንግዲህ የባሕርይ አምላክ እንዳይደለ መናገርን የሚችል ማን ነው? በእርሱ የሚያምኗትም ሃይማኖት ከሰማይ በታች ያለ ሰውን እንዳታከብር መናገር የሚችል ማን ነው? እንግዲህ ልጅ ዳነ ባለው ጊዜ አባቱ በዚያች ጊዜ አወቀ። ያ ሰውም አመነ፣ ቤተሰቦቹም ሁሉ አመኑ። ክርስቶስ የመኮንኑን ልጅ ከሙታን ለይቶ አስነሳው። ልጅህም ድኗል፣ ሂድ አለው። ያን ጊዜ ስለ መለኮታዊ ሥልጣኑ ገናንነት ከቤተሰቦቹ ሁሉ ጋር አመነበት። ያ መኮንን እንደ ሩቅ ብእሲ ያመነበትን ወይስ በደዌ የታሰሩትን በባሕርይ ሥልጣኑ በቃል ብቻ የሚያድን የባሕርይ አምላክ እንደሆነ አውቆን የባሕርይ አምላክ እንደሆነ መጠን እንዳመን ነው የታወቀ የተረዳ ነው እንጂ። እውነት እውነት እላችኋለሁ ቃሌን የሚሰማ በላከኝም የሚያምን የዘላለም ሕይወት አለው። እግዚአብሔር አብ ልጁን ከሰማይ የላከልን የዘላለም ሕይወት ይኖረዋል እንጂ የሚያምንበት ሁሉ እንዳይጠፋ። ስለዚህ በላከኝ በአብ የሚያምን የዘላለም ሕይወት አለው እንደምን ይላል? ዛሬስ የባሕርይ አምላክ እንደሆነ በማን እናምናለን? በአብ ነውን? ወይስ በእርሱ አንድ የባሕርይ አምላክ ብለን እናምናለን እንጂ። አሁንም በክርስቶስ የሚያምን በእግዚአብሔር አብ ያምናል። በእግዚአብሔር አብ የሚያምንም በአንድ ጌታችን በኢየሱስ ክርስቶስ የታመነ ይሆናል። ጌታ ኢየሱስም የእግዚአብሔር ሥራ ይህ ነው፣ እርሱ በላከው እንድታምኑ ነው ብሎ መለሰላቸው። በእግዚአብሔር ፈቃድ ፍጹም በክርስቶስ እናምናለን። አብ በእውነት እርሱን ወደዚህ ዓለም ሰዶታልና እንደኛ ያለ ሰው በሆነ ጊዜ። እንኪያ እንዲህ እግዚአብሔር አብ ማመንን በእርሱ ያደረገ ክርስቶስ እንደምን የባሕርይ አምላክ አይደለ? ኢየሱስ ድምፁን አሰምቶ እንዲህ አለ፣ የሚያምንብኝ በእኔ ያመን አይደለም በላከኝ በአብ ነው እንጂ። እኔን ያየ የላከኝን አባቴን አየ። ዳግመኛም እንዲህ ይላል፣ እኔ ከራሴ አምጥቼ የተናገርኩት የለም፣ የላከኝ አብ እርሱ የምለውን የምናገረውን ትእዛዙን ሰጠኝ እንጂ። ለሩቅ ብእሲ እንደሚገባ በአብ ትእዛዝ በሚል ጊዜ የላከውን የአብን መታመን ያስረዳል። እርሱንም ያየ የላከውን አየ። የባሕርይ አምላክ እንዳይደለ መናገር የሚችል ማን ነው? በጎላ በተረዳ ነገር በእግዚአብሔር አብ ያመነ በእኔ አመነ። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ ሃይማኖትን ያገኝ ይሆን እንጃ። ክርስቶስ ከሰማያት በሚመጣ ጊዜ በእኛ ላይ የትኛውን ሃይማኖት ይሻል? እንደኛ ያለ ሩቅ ብእሲ እንደሆነ ያምኑበት ዘንድ የሚወድ ከሆነ ማን በካደው ነበር? አይሁድ ይከራከሩታል፣ እንዲህም ይሉታል፣
አንተ እንደኛ ያለህ ሩቅ ብእሲ ስትሆን ስለምን ራስህን እግዚአብሔር ታደርጋለህ? አሕዛብም መስቀሉን መሞቱን በሰሙ ጊዜ ከመለኮቱ እንደተለየ ቆጥረው እንደኛ ያለ ሩቅ ብእሲ ያደርጉታል። እንኪያ እንደምን ያለውን ሃይማኖት ይሻል? አካላዊ ቃልን ያገለገሉት እነርሱ ያዩት እግዚአብሔር የሾማቸው መምህራን ያስተማሯት እርሷን እንደሆነ የታወቀ የተረዳ ነው። ዳግመኛ ዮሐንስ አካላዊ ቃል የባሕርይ አምላክ ሲሆን ሥጋን ተዋህዶ ሰው ሆኗልና ብሎ አስተምሯልና። በዚህ ዘመን በእኛ ላይ የሚፈልጋት ሃይማኖት ይህችው ናት። የቀናች ሃይማኖትን ለሚያምኑ ለንጉሥ ቴዎዶሲዎስ ከእስክንድርያው ሊቀ ጳጳሳት ከቄርሎስ የተጻፈ መጽሐፍ ተፈጸመ። ረድኤተ እግዚአብሔር አይለየን።